መናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም። ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር ዓርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ። ሰላም የተከበራችሁ የተወደዳችሁ አድማጮቻችን እንደምን አረፈዳችሁ። ይህ መናኸሪያ ሬዲዮ 99.1 ነው። ሐሳባችሁን በነጻነት የምትገልጹበት የሐሳብ መድረኩ ዛሬ ተጀምሯል። ዛሬ ከሐሳብ መድረክነት ወደ ሐሳብ ሜዳነት ይቀየራል። ከረጅም ጊዜ በኋላ የስፖርት ወዳጆቼን እኔም አግኝቻለሁ። ላለፉት 10 ዓመታት ከስፖርት ሜዳም ይሁን ከስፖርት ዘገባ ምርቄ ወደ ፖለቲካው አዘንብዬ ነበረ። ዛሬ ደግሞ አንድ ወሳኝ ጉዳይ ሲመጣ ደግሞ ተመልሼ በስፖርቱ መድረክ መጥቻለሁ። ምንድነው እንዳላችሁ እርግጠኛ ነኝ። በማስታወሻችን ነግረናቸዋል። ከሰሞኑ አበይት መነጋገሪያ ጉዳይ ከነበሩ ጉዳዮች መካከል አንዱን ነው የምንመርጠው። እኔም ሁልጊዜ እንደማደርገው ወቅታዊ ጉዳይ ነው ማነሳው። ስለዚህ ዛሬ የማነሳው ወቅታዊ ጉዳይ ነው። የኢትዮጵያ ሴቶች እግር ኳስን እየተመለከተ ነው። እንግዲህ የኢትዮጵያ ሴቶች እግር ኳስ ስንል በኢትዮጵያ ስፖርት ታሪክ ውስጥ ጉልህ አስተዋጽኦ የነበራቸው ወይም በሀገር ሰንደቅ ዓላማን አድርገው በየሜዳው በየሀገሩ ሲጓደቁ የነበሩ የሀገራቸው ባንዲራ ከፍ እንዲል ትልቅ አስተዋጽኦ ያደረጉ በኢትዮጵያ እግር ኳስ ላይም ባለፉት ዓመታት ማለት በሚቻል ደረጃ እድገት ወይም ፍጥነት ወይም ደግሞ ክለቦችን በስፋት ያየንበት ከዚህ በፊት ውስን ክለቦች የነበሩ ከዛ በኋላም አስገዳጅ የሆነም ሲመጣ በካፍ በፊፋም ክለቦች በተለይ በፕሪሚየር ሊግ ያሉ ክለቦች እስከመያዝ እንዲሁም በየአካባቢው ደግሞ በርካታ የሴት እግር ኳስ ክለቦችም እንዲፈጠሩ ሆኗል። ለዚህም ደግሞ በስፖርት ቤተሰቡ ዘንድ የሚመሰገኑ ባለሙያዎች፣ አሰልጣኞች፣ እንደዚሁ የሚዲያ ሰዎች እንደራሳቸው ተጫዋቾቹን ጨምሮ ሁሉንም ማንሳት ይቻላል። እንግዲህ ከሰሞኑ የሰማነው ደግሞ አስደንጋጭ ነገር በተለይም በኢትዮጵያ የሴት እግር ኳስ ታሪክ ውስጥ ጥላ የሚያጠላ እንደዚሁ ደግሞ እግር ኳሱም አደገኛ ነገር ውስጥ መውደቁን የሚያሳይ ህመም ውስጥ ያለ፣ ስለዚህ ለህመሙ ደግሞ ፈውስ የሚያስፈልገው እንደሆነ እሙን ነው። ስለዚህ ይህን መረጃ ማውጣት ብቻ ማሰራጨት ብቻ ሳይሆን መፍትሄና ሌሎች ተግባራትን መደረግ እንዳለበትም የሚያሳይ ነው። ስለዚህ ይህንን ጉዳይ እኔም መርጬ እዚህ ስቱዲዮ ብንነጋገር ብንወያይበት ያለውን ነገር ብንማማርበትም ጭምር ጥሩ ነው። ጠንከር ያለ ውይይትም ካስፈለገም እናደርጋለን። እኔም የማነሳቸው ጉዳዮች ይኖራሉ። ታዲያ ይህንን ሳደርግ በሴቶቹ እግር ኳስ ዙሪያ ላይ ብርሃኑ ግዛውን አለማንሳት አለመጥራት ደግሞ ንፉግነት ነው። ላለፉት በርካታ ዓመታት ማለት ይቻላል የኢትዮጵያ ሴት ብሔራዊ ቡድንን በዋና አሰልጣኝነት እንደዚሁ የኢትዮጵያ ንግድ ባንክን ለዓመታት ለረጅም ጊዜ እኔ እስካለው 10ኛ ከስፖርት ስለራኩ ብሬ 15 ዓመትና ስንት ዋንጫው 27 ዋንጫ። እንግዲህ አንዴ ለብሬ ይገባል። ብሬ እንግዲህ ይህን አንጋፋ አሰልጣኝ በተለይ ከሴቶች ተጫዋቾች ጋር ስሙ የሚነሳ ውጤትን በመጣ ቁጥር ውጤትን በታጣ ቁጥር ሌሎችም ነገሮችን ቡድኑ ላይ ሲደርስ ብሬት ሲጋፈጥ የነበረ መገናኛ ብዙሃን ጋር ያው የምናውቀው ነው። ከርግማን ውስጥ ምርቃትን በለው ውጤት ሲመጣ ያመሰግናል፣ ውጤት ሲጠፋ አንቅሮ ይተፋል። ከዛ ያው እንትን እንዳለበት ነው። አንድ ጊዜ ይቅርታ አድርጉልኝ ማስታውሰው ያን ጊዜ በተለይ የሴቶች ብሔራዊ ቡድን ዋና አሰልጣኝ መሰረት ማኒና ቴድሮስ ደስታ ሆነው እኛ ተጫዋቾቹን በጣም እያመጣን ስቱዲዮ እናወያይ ነበርን። ያኔ ዛሚ ነበርኩና ሁሉም ሴት ተጫዋቾች የማይመጡ የሉም። ያኔ ብሔራዊ ቡድን አምበሏ ዘይቱና ደቡብ አፍሪካ ያለችው ዘይቱና ነበረችና ሌሎቹም ተጫዋቾች እነ ረሂማ እነ ሰሚራ እነ ቱቱ በቃ ሁሉንም እየጠራን ስቱዲዮ ስለ ዝግጅት ምናምን ልክ ጨዋታው ያው ለአፍሪካ ዋንጫ እንትን ነበረና ቡድኑ ውጤት አጣ። ከዛ ቴድሮስ ቀጥታ
የበደለንኛ መገናኛ ብዙሃን ሚዲያ ነው። አለርሶ ማብሬ 3-1 ተሸንፈን ታንዛኒያ እና በቃ የሚገርም ተጫዋቾቹን ለማጽናናት እነ መስረት ደፋር ሁሉ እንትን በቃ ንጽህና ጠብቃት ምናምን በቃ እንደ ማጽናናት ያኔ በጣም አግሬሲቭሊ ስለተሰራ ምን አይነት ነገር ነበርና እኔ እውነት የሴቶች ቡድን ታሪክም እንዳለ ሲነሳ ብዙ ነገር ነውና ብርሃኑ ግዛው እንግዲህ የዚህ ሁሉ ዋንጫ ባለቤት ከብሔራዊ ቡድን ጀምሮ ከክለብም እንደዚሁም ከልጆቹም ጋር በርካታ ዓመት አብሮ ለዚህ ውጤትና እንደመድከሙ ዛሬ ከምንወያየው አንዱ ብርሃኑ ነው። ጥሪያችንን አክብሮ እዚህ ስቱዲዮ ስለተገኘ ያው በጣም አመሰግናለሁ። እግዚአብሔር ያክብርልኝ ይላል ነው። ምን ያህል ጌታቸው በተለይ በስፖርት ቤተሰቡ ዘንድ በስፋት ይታወቃል። እንደዚሁ ከክለብም ጋር በተያያዘ ቅዱስ ጊዮርጊስ ጋር በደጋፊም እኔ ሴንትራል የሴቶች ቡድንን ራሱ በነበረ ሰዓት እንዳሁኑ ሳይወፍር ከነበር ጋር ስታወራ እና በተለይ ሴንትራል ሴቶች ቡድንን በማበረታታት ከቡድኑም ጋር ከዛ በኋላ ደግሞ የአትሌቲክሱ ላይም በተለይ እንደ አትሌቲክስ ደጋፊዎች ማህበርም ትልቅ ሚና የነበረው ዛሬ ደግሞ ያው ተጽዕኖ ፈጣሪ ከሆኑ በቲክቶኩም በማህበራዊ ድረገጹም አንዱ ነው። ይህንን መረጃ ደግሞ የመጀመሪያ ያጋለጠውም ያወጣውም ነውና ለምን ቢባል የመጀመሪያው እኔ አሁን ሲዲ ስፖርት ነግርማቸው እነ ሶፎንያስ ያው ከዛ በኋላ ነው መረጃውን ያመጡትና ዋና መረጃ ምንጩ ይሻላል ብዬ ነው እሱ ላይ ብንነጋገር ብዬ ነው። አንጋፋው የህግ አማካሪና ጠበቃ በተለያዩ ሚዲያዎች ላይ በመገኘት ማብራሪያ ትንታኔ በመስጠት ዓለም አቀፋዊ የለ አህጉራዊ ጉዳዮች ላይ በየሚዲያው ድምፁንም ምንሰማው መናኸሪያ ጋር ደግሞ የኛ ቤተሰብ ማለት ይቻላል ከህግ አንጻር ያሉ ጉዳዮችን በደንብ ትንትን አድርጎ የሚያቀርብልን ጥጋቡ ደሳለኝም ከኛ ጋር አለ። ሶስቱም ጥሪያችንን አክብረው እንግዳ ሲሆኑ ካላቸው የተጣበበ ጊዜ የሜዳ ሰዓቱን ሰውቶ አሰልጣኝ ብርሃኑም እንዲሁም ምን ያህልም ጊዜውን ሰውቶ ነውና ጥጋቡም እንግዲህ ሁሌ ጠበቃና የህግ አማካሪ መቼም ፍርድ ቤት አይጠፋምና ከፍርድ ቤት በር በዛሬ ወደ ሚዲያ በር መጥቷል። ለማንኛውም ሜዳውም ኳሱን በእኛ ቁጥጥር ነው። ሱራፌል ዘላለም ደግሞ የፕሮግራሙ አዘጋጅና አቅራቢ ነኝ። ሄኖክ መንግስቱ እንደዚሁ ቴክኒኩን ይቆጣጠራል። በጥራት ደግሞ ዛሬ በተለያዩ የማህበራዊ ድረገጾቻችን በካሜራም ጭምር በታገዘ በተንቀሳቃሽ ምስልም ታገኙናላችሁ። ለማንኛውም ውይይታችን ተጀምሯል። እንግዶቻችን በድጋሚ እንኳን ደህና መጣችሁ። በቅድሚያ እስቲ መረጃው ከመውጣቱ በፊት ወይም ወደዛ ከመሄዳችን በፊት አሰልጣኝ ብርሃኑ በተለይ አሁን ላይ እስቲ የሴቶች ብሔራዊ ቡድናችንም ይሁን የሴቶች እግር ኳስ አቋምና ቁመና ያኛው ጉዳይ ላይ ከመግባታችን በፊት እድገቱን ነው እሱን እንየውና ይሄኛው ያው በቀጣይ ብዙ የምንታገልበት ስለሆነ ነው። አሁን ላይ እስቲ እኔም ረጅም ጊዜ እንደመቆየቴ አሁን ላይ ክለቦቻችን ብሔራዊ ቡድናችንም አቋምና ቁመና ምን ይመስላል? እስቲ መለስ ብለን እንመልከት። አመሰግናለሁ ስሬ። በዚህ አጋጣሚ ስቴዲየምና ስቱዲዮ ብዙ ጊዜ እንገናኝ ነበር። ስቱዲዮም ደግሞ ተገናኝተን አናቅም። ዛሬ ላይ ተገናኝተናል። ድምፅም ያው በሚዲያ ነበር የምሰማው የነበረውና በሴቶች እግር ኳስን ድምጻችን ነበር። ከሬዲዮን ኤፍኤሞችም የዛን ሰዓት ጥቂቶች ነበሩና በተለይ ደግሞ በእናንተ በኩል እጅግ በጣም በተደጋጋሚ እዛ በር ላይ ከሚገኙት አንዱ እኔ ነኝ። ናሽናል ቲምን በነበረባቸው ጊዜዎችና ያ ጊዜ ደግሞ አሁን ላለበት ነገር ደርሷል። ታስታውስ እንደሆነ ዛሚን ወይም ደግሞ አንተን በጣም ማመስገን የምፈልግበት እንግሊዝ ፕሪሚየር ሊግ ወይም የኢትዮጵያ ፕሪሚየር ሊግ ባለፈ ጊዜ ነው ወደኛ የሚመጣ የነበረ ሚዲያዎችና እናንተ ግን ትዳስሱ ስለነበረ ለሴቶች እድገት በተለይ አንተ ያደረካቸውን ነገሮች ሳላመሰግን አላልፍም። ምክንያቱም ዛሬ ላይ የሴቶች እግር ኳስ ተረጋግቶ ቤተሰቦቻቸውን እንትን ያኖራሉ እንደ አንድ ሙያ መስክ። በፊት ግን 8ኛ ክፍልም 10ኛ ክፍልም ሲጨርሱ ቀጥታ ከወደቁ ወደ አረብ ሀገር ነው የሚሄዱና እግዚአብሔር ደግሞ ጊዜውን አምጥቶ አረብ ሀገር ኢትዮጵያን አድርጎላቸው በምስራቅ አፍሪካ ጥሩ ክፍያ ነው የሚከፈላቸው። ውጤቱ አለ ወይስ የለም የሚባለውን ምናልባት አላቅም። አንተ ከወጣባቸው በዚህ 14 እና 15 ዓመት ውስጥ ኡጋንዳ ላይ አንድ ቡድን አንደኛ አንደር 20 ለመጀመሪያ ጊዜ ተዘጋጅቶ ኡጋንዳ ቡድንን አሸንፎ ዋንጫ ከማምጣት የለም። በጣም ደግሞ 4 ዓመት በተከታታይ ኢትዮጵያ ንግድ ባንክ ከመንገሱ በብሔራዊ ቡድን የለም። የአፍሪካ ዋንጫ እኛ ካለፍን በኋላ 3 ጊዜ አልፈናል።
በተለይ 94 ዓመተ ምህረት ያለፍንበት ኡጋንዳን ጥለን እንደገና ደግሞ 96 ደቡብ አፍሪካ ላይ ደግሞ ሁለተኛ የወጣንበት ከዛ በኋላ ከ8 ዓመት በኋላ ደግሞ እኛ ያለፍንበት እነዚህ ነገሮች ግን ስታያቸው የክልል ውድድሮች ብቻ ነበሩ። በአሰልጣኞች በጎ ፍቃድ በተጫዋቾች መፈለግ ነው እንጂ እና በኢትዮጵያኖች ያው በወንዱ በጣም ብዙ ጊዜ መታመሙ ስላለ ደጋፊ ደግሞ እንደ ጉድ ነው፣ እንደ አይን ብሌድ ነው የሚሰስተው እና በጣም ደግሞ የሚገርመው ምንም ክለብ ባልተመሰረተበት ያ ትውልድ ሊመሰገን ይገባል። እግር ኳስን በሳምንት 3 ትሬኒንግ እየሰራ በአመት የክልል ምርጥን ብቻ በመወዳደር ውጤታማ አርጎናል በአፍሪካ ደረጃ ላይ እና በአፍሪካ ደረጃ ላይ የአፍሪካ መሪዎች ለምሳሌ ሀና ቱርጋን እነ ብርቱካን ገብረ ክርስቶስ ደቡብ አፍሪካን ባሸነፍንበት ጊዜ ነፍሳቸውን ይማርና ያው ኢትዮጵያኖች ሁል ጊዜ ለሞቱም ክብር ትሰጣለች። ኔልሰን ማንዴላ የአፍሪካ ትልልቅ ተጫዋቾች ናቸው ብሎ የተመሰከረልንን ያን ጊዜ የነበሩትን ትውልድ በዚህ አጋጣሚ እኔንም እዚህ ቁጭ እንድል ሁላችንም ደግሞ ህይወት ኖሮት እንደዚህ እንድንነጋገር ያደረጉን እነሱ ናቸው። ከዚህ ወደዚህ ግን ያለው ነገር ክለቦች ይደክማሉ፣ አሰልጣኞች ይደክማሉ። እኛ ግን ከሌሎች እኩል ካለመስራታችንና ሰበብ በማብዛታችን ላለፉት 14 ዓመት በአፍሪካ ምድረክ ላይ አልተገኘንም። ያ ማለት እንግዲህ ደሞዝ መከፈልና ትሬኒንግ በየቀኑ ዝግጅቶች በቀን 2 ያን ጊዜ ያው እንደሚታወቀው ነበርና ይሄ ደግሞ በጣም ትንሽ ያሳዝነናልና ክለቦች ግን ደስ የሚለው አይሰስቱም። በተለይ የተወሰኑ ክለቦች እናት እንዳላቸው ሴት እንዳላቸው እንደገና ሴት ያለ ሴት ሀገር እንደማታድግ ሀገርን ደግሞ የሚወዱ መሪዎች እንዳሉ በደንብ በዚህ ሚዲያ መግለጽ እፈልጋለሁ። በዛው ልክ ደግሞ የሚያሳንሱ ለሴቶች በቃ ያዙ ብሎ ፌዴሬሽኑ ስለያዘ ብቻ የሚይዙና ሲስተም የሌለው ሲስተም የተወሰኑ ሰዎች ብቻ ያሉበት ነውና በውጤት ደረጃውን ደረቴን ነፍቼ እንዲህ ነው ብልህ በጣም አስቸጋሪ ነው። ላለፉት 4 ዓመት ግን ክለብ የኢትዮጵያ ንግድ ባንክ ዋንጫ ብቻ ማብላት ሳይሆን ወደ $220 አስገብተናል ወደ ካዝናችን ማለት ነው። እንግዲህ አትሌቶች ላይ ነበረ በፊት የሚሰማ የነበረውና ይሄም ደግሞ አለማበረታታት ይታያል ብዙ ጊዜ። ለምሳሌ ቅዱስ ጊዮርጊስ ትልቁ ነው አይደለ? በምስራቅ አፍሪካ አንድም ዋንጫ አልበላ። ዋንጫ ቢበላ በየአመቱ ልደት ይከበራል። ቡናም ቢሆን ግን የኢትዮጵያ ንግድ ባንክ ያበረታታውም ያከበረው አንድ ኢትዮጵያ ንግድ ባንክ ብቻ ነው። ኢትዮጵያ ንግድ ባንክ በበላበት ጊዜ ጠቅላይ ሚኒስትር ዶክተር አብይ ለክብር አቤሳ ነው እንኳን ልጆች ያሸንፈው እንኳን ደስ አለ የደስታ መግለጫ በሀገር ደረጃ ምን ያህል እንደሚታይ ነው። እና ይሄ ውጤት ግን አልተከበረም። ይሄ ውጤት ግን የብዙ ሰው ልፋት የደጋፊ የሚዲያ የፌዴሬሽን አገር ውስጥ አስመጥቶ 3 ጊዜ ምናምን አላመጣንም እና እንደዚህ አይነት ውጤቶችን ካላከበርናቸው ሌላ ውጤቶችን አናይም እና ዞሮ ዞሮ አሁን ያለው ውጤት ጥሩ አይደለም ማለት ይቻላል። መልካም ወደ ምን ያህል ልምጣ እንግዲህ ያው ስፖርቱ ያለበት ደረጃ መለስ ብሎ ብርሃኑ ከኋላውም አሁን ላይ ያለበትም ስለነገረ እናመሰግናለን። በቀጥታ ወደ ዋናው ጉዳይ እንገባለን። እንግዲህ ምን ያህል በማህበራዊ ሚዲያ ላይ በዋናነት ጉዳዩን በተመለከተ ርዕሰ ጉዳይ አድርገህ እስቲ ጉዳዩን ማንሳት በቅድሚያ ለምን አስፈለገ የሚለውን እንመልከት እስቲ። ያው እንግዲህ ጉዳዩን ማንሳት ያስፈለገበት ወቅቱና ሰዓቱ ስለሆነ ነው። ምክንያቱም ይሄ ጉዳይ ዛሬ የመጣ ወይ ትላንት የመጣ አይደለም። ያው አሰልጣኝ ብርሃኑ ግዛው አንተም ደግሞ ለስፖርቱ ቅርብ ነህ። እኛ ደግሞ ሰዎች ትላንትና የመጣን ይመስላችኋል፣ ለሴቶች እግር ኳስ ሩቅ እንመስላችኋለን። አንዳንድ ጊዜ ራቅ ስትል ጠፋ ስትል ባይተዋር ያደርገዋል። እኔ እድሜ በወንዱም በሴቱም ወደ ሜዳ በመምጣት የኢትዮጵያ እግር ኳስ በማየት የሚቀድመኝ የለም። በእኔ እድሜ ማለት ነው። ያው ታውቃለህ የጋርዚያ ቲም ላይ እድሜ 12 ዓመት ነበረ። የዛን ጊዜ 1993 ወጣቶች የአፍሪካ ዋንጫ ኢትዮጵያ አዘጋጅታ አርጀንቲና ሄደው ስብስብ ማለት ነው። እዛ ላይ መግቢያ አጥቼ ፓውዛ ላይ ወጥቼ ነበር የማየው። ፓውዛ ላይ ደግሞ ፖሊስ ካለ ደግሞ በካታንጋ አጥር ላይ እንገባለን፣ በስቴዲየም በማማሟቂያ። አንዴ ፓውዛ ላይ ወጥቼ ግብጽ ከኢትዮጵያ ሲጫወቱ አልወርድም ብዬ ሳስቸገር ኳስ ሁሉ ተቋርጧል በእኔ የተነሳ እና ከስር ስወርድል እያለቀስኩ ከስር ማን አለ ካሜራ ደቅ ነው አዲስ የዛን ጊዜ መስኮት የሚባል ፕሮግራም ነበር ኢቲቪ ላይ ገጣሚ ታገል ሰይፉ የቱዬ የታድር ብዬ ትቼው እንዳልተኛ ተጋጣሚው የኛ ፎቅ ላይ እንዳልወጣ የዘበኛው ቁጣ የቱዬ የታድር ብዬ እኔም እያነባው ስቴዲየም ገባው እያለ ሳለክስ የነበርኩት ያ ሕፃን ነኝ። ገብቷል። ዛሬ ደግሞ ያው ያኛውን ጊዜ አልፎ ራሴን ችዬ ያው በክብር ወንበሮች ላይ ተቀምጬ እግር ኳሱን የሴቱንም የወንዱንም አያለው። የኢትዮጵያ እግር ኳስ ደጋፊዎች ማህበርንም አትሌቲክስንም በፕሬዝዳንትነት ያገለገልኩ ነው። ፋክት ይሄ ነገር አሁን ዛሬ ያፈነዳ ነው ነገር ሁሉም ያውቀዋል።
አሰልጣኝ ያውቀዋል፣ ተጫዋች ያውቀዋል፣ የስፖርት ቤተሰብ ያውቀዋል። ከስፖርት ቤተሰብ ውጭ የሆኑ ሰዎች ናቸው ይሄን አዲስ የሚሆንባቸው። ከ1995 ጀምሮ የነበረ ነገር ነው። ከ1995 ጀምሮ ቁጥሩ እንደዚህ አልተንሰራፋም ነበር። ዛሬ ነገ እነሱ እኮ ጥረዋል እኮ ግረዋል እኮ ውስጥ ለውስጥ ይህን ነገር ለማስቆም እጅ ከፍንጅ ተይዛ ሴት ለሴት የተገናኘች አሰልጣኝ በከፍተኛ አመራሮች ህዝብ እንዳይሰማ መንግስት እንዳይሰማ ወደ ሚዲያ እንዳይወጣ ተብላ የተገለለች አሰልጣኝ የለችም። ተጫዋቾች የሉም። ትናንትና ያ ነገር ወደ ህግ ወጥቶ ቢሆን ኖሮ ዛሬ ትውልድ አይበላሽም ነበር። ተንከባሉ 90 ቤቱን ትተን 2000 ቤት ገባን አይደለ? ዛሬ ላይ ደግሞ ያሉት አንድ ህገወጥ ደላሎች፣ አንድ የስፖርቱ የቅርብ የሴትን እግር ኳስ እናስተላልፋለን የሚሉ ጋዜጠኞች እጅ ከፍንጅ ይዘዋቸው ባጃጅ ውስጥ ሴት ለሴት ሲሳሳሙ ምሽት ላይ ከሆቴል ወጥተው ቦታ አጥተው ባጃጅ የምታከራያቸው ሴት አለች እዚህ ነገር ውስጥ ያለች። እጅ ከፍንጅ ይዘዋቸው ለህግ አላቀረቧቸው፣ በገንዘብ ነው የተደራደሯቸው። ከዛስ ይህን እንደ ማስረጃ ይዘው ያን ገንዘብ ተቀብለው ልጆቹ መጥተዋቸው ለቀቋቸው። ከዛስ የሆነ ሰዓት ላይ ሲቸግራቸው እነዛ ሰዎች ይፖስቱላል ፌስቡክ ላይም ቲክቶክ ላይም መጥተው አጋልጽሻለሁ እዚህ ጋር እንደዚህ ያደረግሽ ያቺ ልጅ የእሷ ታሪክ እንደሆነ ስለምታቅ ደሞዝም ባይገባላት ከሆነ ሰው ገንዘብ ተበድራል እነዛ ሰዎች ትልካለች። የፖሰቱትን ያጠፋሉ። ከዛስ እኔ ዛሬ ነገር ከዛ ይመጡልሃል። ቅድም ወንድሜ አንተም ብለከዋል እኮ አንዳንድ ጊዜ አብረው ከሆኑና የጫጉላ ሽርሽሩ ግርግሩ ምናምን ብለከዋል። አብረው ከሆኑና በቃ መረጃ ይወስዱባል። በቃ እኛ ጋር ይሄ ሴት ለሴት እኮ ተንሰራፋ፣ የሚያደርጉትን ሴቶች እናውቃቸዋለን። እነዚህን ሴቶች አሳልፈን ካልሰጠን ታዲያ እናጋፍጣ፣ አምጡ መረጃ። ቆይ መረጃ ዝም ብሎ አይወጣም ይለዋል። ለካ እነዛ ቢዝነስ እያደረጉት ነው፣ ወደ ገንዘብ እየቀየሩት ነው። ከዛ በቃ እኔ ወሰንኩ ሙሉ ለሙሉ እኔ ያው ከ2010 በኋላ የሴቶችን እግር ኳስ ርቄያለሁ። 5 ዓመት እዚህ አልነበርኩም፣ ሱዳን ነበርኩ። በየሀገሩ ያው ህይወትን ፍለጋ ብዙ ተንከራትቻለሁ። ከእግር ኳሱ ርቄያለሁ። ዞሬ ግን ያው የምወደው እግር ኳስ ስለሆነ በመጣው ሰዓት ከለውጡ በኋላ 2010 ስቴዲየም በደንብ መከታተል ጀመርኩ። ግን የሴትን እግር ኳስ አላይም ከብሔራዊ ቡድናችን ውጭ። ቤስት 11 የአንድ ክለብ ቲም ጥራልኝ ብትል አልጠራም፣ አላቃቸው። ያውኑ የወፍዬ ስብስብ ብሔራዊ ቡድን ላይ ድሬዳዋ ሄጄ ልደግፈው ሄድኩ ላይ 11ዱን ተጫዋች ጥራ ብትለኝ ከ11ዱ 2 ሰው 3 ሰው ልዘል እችላለሁ። የበፊቱን ግን 11 አይደለም ኦቨርቤንች እጠራልሃለሁ ካለን ቀረቤታ አንጻር። ይሄን ነገር እየሰማ እንዴት ነው የምትቀርበው? በቃ ይሄን ነገር ከአንዴና ለመጨረሻ ጊዜ በራሴ መንገድ ሄጄ አጥርቼ ማፈንዳት አለብኝ ብዬ የወሰንኩት የዛሬ 1 ዓመት ከ6 ወር ነው። 1 ዓመት ከ6 ወር ምን መንገድ ተጠቀምክ ብትለኝ ሴቶቹን ለመቅረብ መጀመሪያ አሰልጣኞቹ ማወቅ አለብህ። የሴቱን እግር ኳስ መቅረብ አለብህ፣ ማየት አለብህ። በ2017 አንድም ሴት ልጅ ያው ያውቃል ቲክቶክ ፕላትፎርም ያልነበረም። የትኛውም ሀገር ሲሄድ የእመቤታችንን ምስል ይዤ በመሄድ የትኛውም ሀገር ሲሄድ ከሞት የታደገችኝን የኪዳነ ምሕረትን የእመቤቴ ምስል ይዤ በመሄድ ነው። ይህን አቁሜ ስለ ሴቶች እግር ኳስ መጮህ ጀመርኩ። በ2018 ይላል እኮ ቃሉ አሰልጣኝ ብርሃኑ ግዛው አጠገባችን አለ። በ2018 አንድም ሴት ልጅ መበደል የለባትም ብዬ መጣሁ። ከምንድን ነው እኔ ግን መበደል የለባትም ያልኩት? ከህገወጥ ደላላ፣ ከአንዳንድ ስነ ምግባር ከጎደላቸው አሰልጣኞች፣ ስነ ምግባር ከጎደላቸው ጋዜጠኞች፣ ስነ ምግባር ከጎደላቸው ከእግር ኳስ አመራር ሴት ልጅ በነፃነት መጫወት አለባት ብዬ መጣሁ። አሁን ስመጣ ተጫዋቾቹ ፎሎ ማድረግ ጀመሩ። አየህ ፎሎ ማድረግ ጀመሩ። አሰልጣኞቹም መጋበዝ ጀመርኩ። የመጀመሪያ እንግዲህ አሰልጣኝ ብርሃኑ ግዛው ነው። በዚህ አጋጣሚ ዛሬ ላይ የህይወት መስዋዕት በምከፍልበት ሰዓት ከጎን የሆነ ያለው የአሰልጣኞች ማህበርና የንግድ ባንኩ ዋና አሰልጣኝ ብርሃኑ ግዛው ነው። ይሄን ነገር ስጀምር አሰልጣኞችን ማግኘት ጀመርኩ። የ14ቱንም ክለብ አሰልጣኞች በቲክቶክ ፕላትፎርም ላይ ጋብዣ አወያይቻለሁ። ሴት እግር ኳስ ላይ ያሉ ብልሹ አሰራሮች እንዳሉ፣ አንዳንዴ ደግሞ እንዴት ነው እያልን በማል እኮ እንችን ነገር እናነሳታለን። የሴት ለሴት ግንኙነት አለ ይባላል ስንል አለ መረጃ የለም ማስረጃ የለም ይሉዋል። አሁን ዞሮ ሀሳቡ ምንድን ነው? ሁሉም አለ ነገሩ እንዳለ ግን ፍንጭ ሰጥተውኛል። ስለዚህ ይህን መንገድ እንዴት መሄድ አለብኝ አልኩ። ውድድሩ እንዳለቀ ልጆቹን ሊበተኑ ነው ላጣ ነው። በመጀመሪያ ጊዜ የኢትዮጵያ ሴት ብሔራዊ ቡድንና የቀድሞዎቹን የአሁኖቹን የእግር ኳስ ውድድር በፕሪሞ ሜዳ አዘጋጀው። የኢትዮጵያ እግር ኳስ ፌዴሬሽን ደግፎኝ አግዞኝ ያም አለቀ። ተጫዋቾችን በደንብ አወቅኳቸው። ስልክ መቀየር ጀመርኩ።
ፕሪሚየር ሊጉ ከመጀመሩ በፊት ለመጀመሪያ ጊዜ በኢትዮጵያ የሴቶች ሲቲ ካፕ አዘጋጀው 6 ክለቦች በተሳተፉበት። ይሄ ረጅም ጊዜ ስለሆነ ብዙ ተጫዋቾችን የማግኘት የማውራት የመወያየት እድሉን አገኘው። ከዛስ የሚነግር የለም። እንዴት ነው የሴት ለሴት ግንኙነት አለ ስትል ኧረ አለ፣ ግን በቃ እነማን እንደሆኑ አናቅም ነው ተጫዋቾቹም የሚሉ። ለካ አንድ ቀን ሻይ ቡና እያልን ማውራት እዚህ ነገር ውስጥ ያለች ናት። ያለ ማስረጃ ይህን ነገር አታውራ፣ የማሸማቀቅ ነበር የመሸፈን ነገር የለም። እንደዚህ ይባላል እንጂ ሁሉም ንጹሕ ነው። መደበቂያቸው ባሎቻቸው ናቸው፣ መሸሸጊያቸው እምነታቸው ነው። ዛሬ የጀመሩት ነገር እኮ አለ። ልክ ይህ ነገር ሲፈነዳ የወንድ ፎቶ መፖሰት ጀመሩ። ዛሬ ሲፈነዳ ወደ ሃይማኖት ውስጥ ገቡ። ሁሉም በየእምነቱ ይዘምርላል፣ ይጸልይላል፣ ይንበረከክላል። አይደለም አለ በቃ 100%። ከዛስ ወደ ዋናው ማስረጃ መረጃ ሳሊዝ አላፈነዳሁትም። ማስረጃ መረጃ ሳሊዝ አላፈነድ አንደኛ ይኸውልህ በኢትዮጵያ ሕግ ሆነ እንጂ አሰልጣኝ ብርሃኑ ግዛው የምትደሰትበት ነገር በኢትዮጵያ ሕግ ሆነ እንጂ በነጮቹ ሕግ ቢሆን ዛሬ እኔ የሞት ፍርድ ተፈርዶብኛል። ምክንያቱም በማሸማቀቅ እነሱን እታሰር ነበር። የኢትዮጵያ ሕግ ደግሞ ይህንን ያወግዛል፣ በወንጀልም ያስጠይቃል። የሕግ ባለሙያ አጠገባችን አለ። በኢትዮጵያ ሕግ ሳውዲ አረቢያ ላይ ቢሆንስ መረጃ ማስረጃ ሰጥቼ ዛሬ ስንት ቤት እንደሚሸለም አውቀዋለሁ። ስንት $1000 እንደሚሸለም አውቀዋለሁ። ስንት ንብረት እንደማፈራ አውቀዋለሁ። እንደ ኢትዮጵያ ሕግም አይምሮ የረፍት ካገኘ ለእኔ ከቤት በላይ ነው፣ ከብር በላይ ነው። ትውልድ ካዳንኩ ትላንት የነበረኝ ፎሮ 120,000 135,000 ገብቼ ነበር፣ ተዘግቷል። ይሄ አይደለም የኔ ፍላጎት። ከዛ ያለን እድል ምንድን ነው? ቲክቶክ ፕላትፎርም ላይ የአንድ ዲያስፖራ ውጭ ኢትዮጵያዊ ትውልድ ኢትዮጵያዊ ፕሮፋይል በጣም በመደጋገም ከሴት ተከታዮቹ ጋር ማውራት ተጀመረ። የሚያወራት ግን ወንድ ነው። እሷ ግን የሚያወራት ማን ነው የሚመስላት? ሴት ነው። ከዛ እንዴት ነው ምን ትወጃለሽ ምናምን በቃ ምን ላክልሽ፣ የስፖርት ጫማ ልክልሻለሁ፣ በቃ ወድጄሻለሁ ምናምን። ከዛ ምን ሴት ለሴት ይመችሻለሁ? አዎ ይመቸኝ። እስቲ ራቁትሽን ፎቶ፣ ራቁቷን ፎቶ ነው የላከችው፣ የመጀመሪያ የላከችው ራቁቷን ፎቶ ስትል ስኬታማ ሆንኩ። በቃ አንድ ሴት አግኝቻለሁ ማለት ነው። ሴት እግር ኳስ ውስጥ ማረጋገጫ አንድ ፎቶ አገኘው። ከዛ ያን በዋናው አካውንቴ መጣው፣ ስልኳን ስለማቀው ይሄ ያንቺ ነው፣ ሴት ለሴት ተጠቂ ነሽ፣ እዚህ ውስጥ አለሽ፣ አሁኑኑ ለሕግ አቀርብሻለሁ፣ ለአሰልጣኝሽ እናገራለሁ፣ በቃ እንደ ወንድምነት አለችኝ። ላስምልህ ማልልኝ፣ ገበናዬን አታውጣብኝ፣ እኔ ለአንተ ያለውን ነገር በሙሉ ነገር አለ። እዚህ ውስጥ የከተተችኝ እከሌ የምትባል ተጫዋች ናት አለችኝ። እከሌ የምትባል ተጫዋች ናት እዚህ ውስጥ የከተተችኝ። 1 ዓመት ከ6 ወር እዚህ ሕይወት ውስጥ አለው። አሁን ግን ቃል እምገባለሁ፣ የንስሐ አባት ይይዛለሁ፣ ወደ እምነተ ቦታ እሄዳለሁ። ይህ ሚስጥር ግን እንዳታወጣብኝ። ሪከርድ እያረኳት ነው። ያስገባቻለች ጋም ደወልኩ። የእሷ ስድብ አያምጣን፣ የሰደበችኝ ስድብ አንተ ፎሎ ለማግኘት አንተ ቪው ለማግኘት የኔ ስም አመሰግናለሁ። የኔት ማስረጃውን ቴሌግራም ላይ ገብተሽ ይህ ብዬ ቴክስት አረኩላት። ዝልኳን ዘጋችብኝ። ስታየው ጉዷ ነው። የተጻጻፉት ቴክስትም አለ። ቴክስት 1 ደቂቃ ላውራ አለችኝ። ያቺ ደግሞ ሁለተኛዋ ሴት አውሪኝ። አዎ ብቻህን አለችኝ። ብቻዬን ነኝ። እህት አለችኝ፣ እናት አለኝ። እኔ ለማንም የማት ነገር ከሆነ ሚስጥር ነገር አለ። እኔን እዚህ ውስጥ የከተተች እከሌ የምትባል ናት አለችኝ። እኔን እዚህ ውስጥ የከተተች እከሌ የምትባል ናት። አሁን ቁጥሩ እንዲህ እያለን 26 ደረስን። ከኢትዮጵያ ብሔራዊ ቡድን ተጫዋቾች ውስጥ በአካል መጡ። ከዛ ይህን እንዲያስኩ መረጃዎች እንዲያስኩ ከዛ ምን ሰጡኝ? የተጻጻፉበት የወሲብ ቴክስት አለ አይደል? ቴሌግራም ላይ የሚላላኩበት ቀለበት ያሰረችበት ቀለበት የገዛችበት ተነግ መጣ። በቃ እኔ ጋር አሁን በቃ ያስኩት። ውድድሩም አለቀ። አሁን አብሲት ጥዬ ጎመን ቀቅዬ አይሰራም። በቃ አሁን ወደ ሕግ አካል መሄድ ነው አይደል? ክረምት ላይ ነው የጀመርኩት። መጀመሪያ የሄድኩት የኢትዮጵያ እግር ኳስ ፌዴሬሽን ነው። ያው አቶ ባህሩም ነበር ስብሰባው ላይ ከመንግስት አካላቶች ጋር ውይይት አድርገናል። የሚገርም ነገር የኢትዮጵያ እግር ኳስ ፌዴሬሽን ነው። ይኸው ሴት ለሴት ግንኙነት አለ እያሉ ገንዘብ ሲሰበስቡ የነበሩ ሰዎች የኔ ይለያል አልኳቸው። እኔ ገንዘብ በዚህ ሀብታም መሆን እችላለሁ። ባይዘዌ ብሬ ክረምት ላይ ወደ 46 ተጫዋቾች ነው በነፃ ከክለብ ወደ ክለብ ያዘዋወርኩት። 1 ብር ሳልቀበል ለብርሃኑም የሰጠሁት ልጆች አሉ። 1 ብር ሳልቀበል
50 ሺህ ብር ብቀበል 46ን በ50 ምታው 46ን በ50 ምታው ህገወጥ ደላሎችን ያገለልኩት እነዛ ሰዎች ያልፈነቀዱት ድንጋይ የለም እኔን ለማጥፋት ያልሰጡኝ ስም የለም። የምሸማቀቅ ሰው አይደለሁም። ለቆምኩበት ዓላማ ከግብ ሳላደርስ አንነቃነቅም አልኩ። ለኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ለአቶ ባሩ ሰጠሁት። አቶ ባሩ አየ፣ ደነዘዘ፣ አላመነም። ልጅ በቃ ይሄን ያዝልኝ አይደል፣ ቀጠሮ ስጠኝ፣ ቀን ስጠኝ፣ ልጆቹን በአካል ይዤ ልመጣለሁ አልኩት። ይሄ ሁሉ የማስረጃ ላይሆን ይችላል ተብዬ ተረዳኝ። ልጅቷ ና ያልኳት ከዚህ ነገር ውስጥ ወጥቻለሁ ብለሻል፣ ቃል ትገቢልኛለሽ? አዎ በቃ ሌሎቹ በወንጀል ሊጠየቁ ስለሆነ አንቺ እዚህ ውስጥ የለሽበትም ና ያልኳት። ይዣት የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ጋር ይዣት ገባሁ። አመነች። አሁን እንቺ ልጅ ወደ ሚዲያ ማውጣት እንቺ ልጅ ማጋለጥ ነው ያለብኝ ወይስ የበለጠ በዚች ልጅ መረጃዎች መሰብሰብ ነው ያለብኝ? ቪዲዮ በመለጠፍ ቀላል ነው። የተላከልን የውስጥ የራቁት ፎቶ ምናምን ነው። ለብርሃኑ በቅርብ አሳይቻለሁ፣ ለአንተ ማሳያለሁ። ዩቲዩብ መሸቀያ፣ ዩቲዩብ መሸብሸቢያ ነው የሚሆነው። ከጀርባ ያለውስ ቤተሰብ ምንም የማያውቁት እስከ ዛሬ ድረስ ተንከባሉ የመጣው ገንዘብ መሙያ ነበር። ከዛ የኢትዮጵያ እግር ኳስ ፌዴሬሽን ወዲያውኑ ውድድሩ ወደ ክልል መሄድ የለበትም አዲስ አበባ ላይ መሆን አለበት ተባለ። ቀጥታ አንደኛውን ስቴፕ መጥቻለሁ። የኢትዮጵያ እግር ኳስ ፌዴሬሽን የሚመለከተው አወዳዳሪ አካል ነው። ቀጥቶ ወደ ሄድኩ ሴቶችና ማህበራዊ ጉዳይ ቀጥታ ዶክተር ኤርጎጌን ያገኙት። ቀጥታ አሳየዋት ዶኩሜንቱን፣ ደነዘዘች። ይህንን ጉዳይ ነኝ የሚይዘው። ፕሮፖዛል ጻፍኩ፣ አስገባው። ኮሚቴ ተዋቀረ። ክብርት ሙና ተሰባሰቡ። በማሌ ስልጠና ምናምን ጊዜ ቢዚ ሆኑ። አሁን ዝም አለን። ዝም ስንል እነዚህ መረጃ የሰጡን ሰዎች ምናምን ማፍላት ጀመሩ። ድጋሚ ወጥቻለሁ ያሉትም ተመልሰው ገቡበት። መረጃ ይደርሰን ጀመር። እንዲህ ወጥቻለሁ አላልሽም ወይ? ለምን እዚህ ውስጥ ገባች ስላት ያቺ ከአንድ ሰው ጋር ያደረግኳት ያለችዋ ሴት 3 ሰው በከላለች። የ17 ዓመት ልጅ ከስር ያደገች ከሷ ውጪ ፍቅረኛ እንዳትይጂ ተብላ ማስጠንቀቂያ ተሰጥቷታል ውስጥ ለውስጥ። አንዷ ደግሞ ምስኪን ስሟ የገነነ ያለ ምክንያት ስሟ የጎዘፈ ይህን ነገር የምታስፋፋው እሷ ናት ያለችው ቆንጆ ተጫዋች ናት። እግሯም ቆንጆ ነው፣ መልኳም ቆንጆ ነው። ፋክት እዚህ ነገር ውስጥ አዎ ተነካክታለች። ግን ስሟን አገነኑት። መጣች እኔ ጋር በጣም ምሳሌ ሊሆኑም ለማንም ትሆናለች። ለካ አንቺ ልጅ ስሟን ያገነኑት ለምንድን ነው? ገንዘብ አሰጣቸው። እንደገና አንዳንድ ጊዜ ከእኛ ጋር መተኛት አለብሽ ይሏታል። የጠየቋትን ጥያቄ ስለማትፈጽምላቸው ግብረ ሶዶም ናት እያሉ አንጫጩባት። መረጃው እኛ ጋር መጣ። ልጅቷን በአካል የምታረገኝን አርገኝ አለች። የምታረገኝን አርገኝ ነኝ አለች። በቃ ግን ከዚህ ነገር ውስጥ እወጣለሁ፣ ፈጣሪን አሳዝኛለሁ፣ ቤተሰቤን አንገት አስደፍቻለሁ፣ ለእናቴ እንድኖርላት እፈልጋለሁ፣ እናቴ እንድትኖር እኔ ባመጣሁት እናቴ እንድትጎዳ አልፈልግም አለች። አታስብ ያልኳት። ሁላችንም ንጹህ አይደለንም። ልብስ ሸፍኖን ነው እንጂ ሁላችንም ኃጢአተኞች ነን። በእምነትሽ ሂጂ፣ ጸሎት አድርጊ፣ ንስሐ አባት ያዢ። ከዛ በኋላ ግን እዚህ ውስጥ የከተቱሽን በሙሉ የሚጠራሽ አካል ሲጠራሽ ሀሳብሽን ትሰጫለሽ። እሰጣለሁ አለች። አሁን በቂ ነገር ነው አይደል? ሴቶች ማህበራዊ ይጃሉ። ከዛ ማን ቀረኝ? ባህልና ስፖርት ሚኒስተር ክብርት ሸዊት ሻንካን፣ እንደዚሁም ክቡር ሚኒስተር ዴታውን አወሯቸው። ደነገጠ እሱም ሲየው። አሁን ነገሮች አሁን በመመጡልህ እነዚህ ሰዎች ቼን አላቸው። ባይዘወይ ኤምባሲ ውስጥ ቼን አላቸው። ኤንጂኦ ውስጥ ቼን አላቸው። መተት ይደረግበት፣ የሚጠጣው ውሃ ውስጥ የሆነ ነገር እንክተትበት፣ ወይ ደግሞ ተከፍሎት ሞባይሉን ነጥቁት የሚቀጠቅጠው ሰው ያስፈልጋል። መጀመሪያ ግን ከቲክቶክ መንደር ማጥፋት አለብን አሉ። ምክንያቱም ፎሉ እዛ ላይ የሚጮህ እዛ ላይ ስለሆነ ብለው 120 ምናምን ሺን አዘጉት። የመጀመሪያ ስራቸው። እኛ ግን መረጃዎችን ሰጥተን ጨርሰን ከዛ ወደ ፌዴራል ፖሊስ፣ ለፌዴራል ፖሊስም አቶ ኢሳያስ ጅራ ለፌዴራል ፖሊስ ዋና ኃላፊ ለአቶ ደንበላሽ ሰጥተዋል። እኛም ለፌዴራል ፖሊስ ለኮሚሽነሮች ሰጠን። ከዛ አዲስ አበባ ላይ አንድ ችግር እንኳን ቢመጣብን የህግ ሽፋን እንደሚያስፈልገኝ ሳምን ለክብርት ሊዲያ ግርማ ለአዲስ አበባ ሰላምና ጸጥታ፣ እንደዚሁም ለክቡር ኮሚሽነር ጌቱ አርጋው በእያንዳንዱ ሰጠን። በቃ እነዚህ ልጆች መያዝ አለባቸው። አይ ኮሚቴ ተዋቅሯል፣ ስራ እየተሰራ ነው፣ ሁሉም የስራ ድርሻ አለ። 17 የሚሆን ባለድርሻ አካላቶች የስራ ድርሻ ክፍፍል ታርጓል። ስለዚህ በሰከነ አሁን እኛ በችኮላ አልነበረ። ከዛ ነገሩ
ፉከራ ነው ለካ። ፉከራ እንዲሆን ያደረጉት እነማን ናቸው? ትላንትና ገንዘብ ሲለቃቅሙ የነበሩ መረጃ አለኝ፣ ማስረጃ አለኝ፣ ልለቅብሽ ነው፣ ልፖስትሽ ነው እያሉ ገንዘብ የሚቀበሉ ሰዎች ፉከራ አድርገውታል ለካ። እና የኔንም ነገር እንደ ፉከራ ነው የቆጠሩት፣ ከዛ በቃ አሁንም ያደጉ ደግሞ ያሁን በአሁኑ ሰዓት ኤልፓ ቤት ውስጥ ያለች ዳግማዊ በጣም አትሪክ እየሰራች ያለች ልጅ አለች። ታዳጊ ናት፣ በጣም ሕፃን ልጅ ናት፣ ሲዳማ ተጫዋች ናት። እነዚህን አሁን የማጥመር ስራ ሊሰሩ ነው፣ ገብተዋል ከስር የመጡ ህጻናቶች። ስለዚህ መንግስት አክሽን እስከሚወስድ ድረስ እኛ ለመንግስት መረጃ ሰጥተናል፣ በቂ ማስረጃ ነው ብሎ መንግስት ተቀብሎናል። ስለዚህ ትውልድ ማዳን አለብን አልኩ። የመጀመሪያው ይኸውልህ አሁን እዚህ ጋር የፈነዳበትን መስመር ያዝልኝ። ለምለም ተመታች፣ ተጫዋች የሐዋሳ ከነማ በጣም ለእኔ የቅርብ ሰው ናት። ኤርፎን አርጋ ትሬን ከመስራት ምናምን ውጭ ምንም እንደዚህ እንደ ርምጥምጥም አይደለችም። የሚገርም ነገር ስርዓት አላት። በብሔራዊ ቡድን ነው የማውቃት። ከዛ ስትመታ መጀመሪያ የተላከልኝ ቪዲዮ ለእኔ ነው። የተመታችሁ ለካ ከአንድ ሳምንት በፊት ነው። ይሄ ሁሉ ደም ሳየው ደነገጥኩ። አሁን ይህን ነገር ባወጣው ባጮኸው ይሄ ልጅ የሴትን እግር ኳስ ሊያፈርስ ነው የመጣው ነው የሚባለው፣ የሴትን እግር ኳስ ሊበጠብጥ ነው የሚባለው። ስለዚህ ያልኩና ለአቶ ኢሳያስ ጅራ ነው መጀመሪያ የላኩት። ምንድን ነው ይላክልኛል? እንዲህ ያው የምትወስኑትን ውሳኔ ወስኑ ለአቶ ባህሩ ጥላሁን። ምክንያቱም መጀመሪያ ያለ አካሄድን ያውቅበታለሁ፣ ሕፃን ልጅ አይደለሁም። በጣም እናወግዘዋለን አሉ። ወዲያ የምታወግዙት ከሆነማ ለብርሃኑ ላኩለት። ምክንያቱም የአሰልጣኞች የሙያ ማህበር ፕሬዚዳንት ነው። የተመታችው በቡድን መሪ ነው። እነሱ ጋር አሰልጣኞችም ሆነው ቡድን መሪዎችም አሉበት እነሱ ውስጥ። ብርሃኑ ግዛው ደነገጠ፣ ፖሰተ። ወዲያውኑ ለኢንስትራክተር መሰረት ማንኛውም ፖሰተች። ወዲያውኑ ሶፎ አልኩት። አቤት ሲል በቃ አሁን ሴቶች ላይ መግባት አለብን። ግርማቸው ሲዲ ስፖርት ከጎኔ ሊሆን ይገባል፣ አግዙኝ አልኩ። ምን ቪዲዮ ላኩለት፣ ደነገጠ። ወዲያውኑ ዜና አደረኩት፣ ተንጫጫ። አይተው ከሆነ እኔም ማታ ላይ በቲክቶክ ፔጅ አንጫጫ ነው። እነዚህ ሐዋሳዎችም ደወሉ፣ አመራሮችም ደወሉ። ውሳኔ ወስነናል፣ በማሊያን የተጣላ ነው ምናምን። መደባበቅ አያስፈልግም አልኳቸው። ሴት ልጆች በደል እንደሚደርስባቸው፣ ጭቆና እንደሚደርስባቸው እናውቃለን። መሸፋፈን አያስፈልግም። በማሊያ ሊሆንም ላይሆንም ይችላል፣ እሱ ሕግ ያጣረዋል። እኛ ግን ለኢትዮጵያ ሕዝብ ይፋ ማድረግ ነው ያለብን። ከዛ ለነ ሶፉ ምን አልኳቸው? ሶፉ በዚሁ ላይ እንዳታቋርጡት፣ ብረት በጋለ ነው የሚቀጠቀጥ። እኔ ጋር በቂ ማስረጃ አለኝ። ዛሬ ስትገቡ ሴት ይኸውልህ፣ አሁንም እዚህ ጋር ያዝልኝ። ቲክቶከሮች ዝም ብለው ኢትዮጵያ ብሔራዊ ቡድን ብለው አንጫጩት እንጂ ንጹሐን አሉ፣ እህቶቻችን አሉ፣ ፈሪያ እግዚአብሔር ያለባቸው አሉ፣ አገራቸውን የሚወዱ አሉ። ኢትዮጵያ የሃይማኖት ጴንጤው የሚሆን ፕሮቴስታንቱ፣ የወንጌል አማኙ፣ ኦርቶዶክሱ፣ ሙስሊሙ ሁሉ በእምነቱ ይሄን ነገር ያወግዘዋል። የሚያወግዙ አሉ፣ ቤተሰቦቻቸው የተጨናነቁ አሉ፣ እዚህ ውስጥ የሌሉበት አሉ። ገብቶሃል? ሁሉንም መፈረጁ ተገቢ አይደለም። ግብረ ሰዶሚያን አሉ ሴት እግር ኳስ ተጫዋቾች ላይ። እናንተ ይህን ዜና ስሩ፣ እኔ ቃል እገባልሃለሁ አልኩት። ማልኩለት በቃ ሶፉ አራት ማለልኝ፣ እኔ በአንተ ተማመናለሁ አለኝ። ሲገባ 7 ሰዓት ላይ ነው ፕሮግራማቸው። አጮት ማታ ላይ ደወለልኝ ሶፈንያስ፣ ስልኩ በዛብን፣ እጅ ላይ ማስረጃ አለው ያለኝ። በጣም ስልኩ በዛብን፣ ማስረጃ አለው ያለኝ። አታስብ አልኩት፣ አታስብ አልኩት። አሁን ከዚህ በኋላ መንግስትም አለ ሚዲያውም አለ አይደል? አታስብ አልኩት። ወዲያውኑ ይመስለኛል 1 ሰዓት ላይ እንደደወለልኝ ቲክቶኬን እንደዚህ አቁሜ ሰራው። በሴቶች እግር ኳስ ላይ ባለው ግብረ ሰዶማውያን እነ ግርማቸው እነ ሶፎንያስን እነ ሲዲ ስፖርትን ከምትጠይቁ ዋናው ባለቤቱ የዚህን የያዝኩ ጉዳይ ያዝኩት እኔ ነኝ። እኔን ጠይቁኝ። የህግ አካሎች መክሰስም ካለባቸው እኔን ክሰሱኝ። የዚህ ጉዳይ ባለቤት እኔ ነኝ አልኩ። ከዛ ለእነ ሶፎንያስ ጠቀለል ያለች ዝም ብላ ያልተካበደች 2 ማስረጃ ሰጧቸው። ነቃ አሉ። በልበል ነገም በዚህ ጉዳይ ነው የምናነሳው አሉኝ። ስቱዲዮ ታስፈልገናል አሉ። ቪዲዮ አሳየዋቸው። አሳያለሁ ራቁታቸውን ሆነው እንዴት እንደሚሆኑ። አሁን ያ ቪዲዮ ቢመጣ እኔ 1 ሚሊዮን ቪው ሊያገኝ ይችላለሁ። የሰው ህይወትስ፣ እናትስ፣ ምንም የማታቅ ወንድም፣ ማህበረሰብ ብሬ የለፋበት ብዙ አሰልጣኞች የለፉበት አዲስ ታዳጊ እንድንፈልጋል ወደ ሜዳ እንዳይልኩ ነው የምናደርገው። ግን ደግሞ አሁን ደግሞ የሚመለከተው አካልም መረጃ ስላለ ኮሚቴ ስለተዋቀ አቀዝቅዙ ተባለን። ትክክል፣ ማቀዝቀዝ አለብን። ግን ደግሞ እዚህ ጋር ልታስብ የሚገባ ነገር ንጹሐን እኮ አሉ። አሁን ሸቆች መጡ ደግሞ እነዚህ ጥቅም የተነካባቸው ፐርሰንቱ ተጋነነ፣ 80% ሆነ። ከ80% ጋር አይደለም እኛ ጸባችን፣ 99% ሊኖሩ ይችላሉ እኮ መንግስት ገብቶ በደንብ ከፈተሸባቸው። እኔ እያንዳንዱ ክለብ ውስጥ በትንሹ 4፣ 5፣ 6 አሉ።
መንግስት ደግሞ ከገባበት ከዛም በላይ ሊያገኝ ይችላል። ገብተዋል። ከዛ በፐርሰንት መጡልህ 80% ተጋነነ ብለው መጡልህ። እነዚህ እነማን ናቸው? ትናንትና እያስፈራሩ ገንዘብ ሲቀበሉ የነበሩ ናቸው። እዚህ ተጠያቂ ውስጥ አሉበት። ይጠየቃሉ። ከ7 ዓመት ያው የህግ ባለሙያ ይናገራል። እንደዚህ አይነት ነገር አይቶ መሸሸግ ራሱ ወንጀል እንደሆነ ይናገራል። እነዚህ ሊያሸማቅሉ መጡ። የፐርሰንቱ ጉዳይ አይደለም። ከዛስ እኛ የኢትዮጵያ ብሔራዊ ቡድን ሉሲዎቹ ግብረ ሰዶሚያን ናቸው አላልንም። የኢትዮጵያ ሴት እግር ኳስ ተጫዋቾች ውስጥ ግብረ ሰዶሚያኖች አሉ ነው ያልነው። አሉ ከአንድ በላይ ከሆነ አሉ ነው የሚባለው አይደል? በቃ እኔ 26 አግኝቻለሁ እኮ መንግስት ማሳያ ነው። ከዛስ መረጋጋት ጀመረ። ንጹሃኖች ተባሉ። እነዚህ ንጹሃኖች የተባሉት ተጠያቂ አይደሉም? እስቲ የህግ ባለሙያም አለ ብሬ ተጠያቂ አይደሉም? ትላንት አጠገቧ ላይ ስትላላስ ትላንት ማን የማን ሚስት እንደሆነች እያወቀች ያቺ ኳስ ተጫዋች ንጹህ የምትባለው ኳስ ተጫዋች ነግራኛለች። ማን የማን ሚስት የቅርቡ ልንገር። ካሁን ከፈነዳ በኋላ አዲስ መረጃ መጣልኝ። ዝም ብዬ መረጃ ነው ብዬ አላፈነዳውም፣ አልፖስተውም። ልጅቷ ስልኳን አፈላልኩ፣ ደወልኩላት፣ ተንጫጫችብኝ። ባይዘወይ እንጫጩብሃል፣ አያምኑልህም፣ ይክዷል። ትክክለኛ ፍንጭ ስትሰጣቸው ነው። ክላሱን ቁጥሩን ስነግራቸው ብቻህን አለችኝ። አዎ አሰማለሁ፣ አሁንም ማሰማት ይችላል። ያው ድምጻቸውን ስለሚያውቁ ብዙ ጊዜ ድምጻቸውን ስለሚያውቁ ራቁቴን ሆና ትስመኛለች፣ ራቁቴን ሆና እንደዚህ ታደርገኝ። እንዲህ ስትነግረኝ አጠገቧ ማን አለች? የኢትዮጵያ ብሔራዊ ቡድን ተጫዋች አለች። ያቺስ አጠገቧ ያለችው ንጹህ ናት፣ ግን ተጠያቂ አይደለችም። ለምን እንዲህ ታደርጊያለሽ? እየሰማሽ እንቺ ልጅ መክረሽ ለምን ከእንደዚህ ነገር አላወጣሽም ስላት ከአንተ እኩል ነው የሰማሁት። እንደኔ ደግሞ ብልጥ የለም። ያዝ አደርጋለሁ መረጃ ያዝ። ነገ ይክደዋል፣ ነገ ሀሳብ ይቀይሩብሃል። ዞሮ ዞሮ ጠቅለል ስናደርገው ተጠቃሚ ነበረ። ቀድሞ ሄደው አልጋ የሚይዙላቸው ሰዎች ነበሩ። ዲሲፕሊን የሚባለው ብርሃኑ ቤት ውስጥ ነው አይደለ? ሌሎች ጋርም አለ እንደዛው ዲሲፕሊን ደግሞ የሌላቸው ክለቦች አሉ። ቢፈርሱ እነሱ ክለቦች አይገርመኝም። ምክንያቱም ትውልድ ከሚበላች አንዳንዶቹ አሰልጣኞቻቸውን ሲሸውዱ በአይላንድ አረቄ ይዘው ይገባሉ። ከኔ መጣሹ ስትባል ከጸበል ትላለች። አረቄ ነው። ከዛስ ቤት ውስጥ አሁን አሰልጣኞች፣ ምክትል አሰልጣኝ፣ ኮችንግ ስታፍ ሪሴፕሽኑን ይጠብቃቸዋል ተጫዋቾች እንዳይወጡ። መተኛቻቸውን ካረጋገጡ በኋላ ነው አባት ነዋ የሚተኙት። ግን እነሱ አይተኙም። ክላሱ ሰብሰብ ቢሉልና አልጋ ላይ ሁለቱንም አልጋ ይገጥሙልና ካርታ ይጮቱላል። አረቄ እየጠጡ ካርታ ይጮቱ። አሁን ሲጠጡ ነው ሴት ለሴት የሚያምራቸው። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የወደንጌሶ ምን አለች? እኔ ፔጅ ላይ ገብታ አንዷ አብራኝ የምተኛው ክላሴ ውስጥ የምገባው እኔ ስጠጣ ሴት ነው የሚያምረኝ፣ ከሴት ጋር መላላስ ነው የሚያምረኝ። ያቺ ተጫዋች አሁን እዚህ ነው ያለችው፣ እየተጫወተች ነው የምትገኘው። ዲግሪና ዲፕሎማ አላ በዚህ ነገር ውስጥ የሴጣን ርኩስ መንፈስ ውስጥ። አሁን እነዚህ የሚያምራቸው ምንድን ነው? ሲጠጡ አይደለ? ስለዚህ አረቄ ይዘው ገብተዋል በአይላንድ ክላስ ውስጥ ሲበሉ ያቺ ነይ ማሳጅ አርጊኝ፣ ደግሞ ማሳጅ አርጊኝ ብሎ አይጠራ ነው። አሞኛል ነይና አስታሚ ነው የምትላት። ኮዳቸውን አሞኛል። ከዛ ይለዋወጣሉ። ንጹሐን ሌላ እሷ ክላስ ትወስዳታለች። እንደዚህ አይነት ተጠቂ የሆነቿን እሷ ክላስ ትወጣለች። አሰልጣኝን ያውቃል፣ ተኝቷል እኮ ሌሊት የደርቢ ጨዋታ አለ። ወጣም በሴቶች እግር ኳስ ሁለቱም በእኩል ፖዚሽን ላይ ያሉ ናቸው። ሁለቱም ለያን 3 ነጥብ ይፈልጉታል። እና አሰልጣኞች ቁጭ ብለው ጠብቀው ሲደክማቸው በቃ ልጆች ተኝተዋል ብለው ሲተኙ፣ ልጆቹ ግን እየተኙ አይደለም፣ ካርታ እየተለባለቡል ነው። በዚህ ጉዳይ ላይ ስም በጠቅስም ችግር የለም። አሰልጣኝ ኢንስትራክተር አሰልጣኝ አብርሃም መብራቱ በደንብ ያውቋል ኬዙን። ካርታ እየተበላሉልህ 80 ሺህ ብር ተበላች አንዷ። ጠዋት ጨዋታው 4 ሰዓት ነው። ጠዋት 1 ሰዓት የቁርስ ሰዓት ነው። ካርታ እየተጫወቱ እኮ 12 ሰዓት ሆኗል። ነግቷል እዛው። በጣም እዚህ ውስጥ ያሉ ሰዎች ናቸው የሚጮቱት እንዳለ። እና ፊታቸውን ታጥቦ ምናምን ቁርስ ሳለ ሄዱልህ። ቁርስ በልተው ድጋሚ ካርታውን ቀጠሉት። ጌም ቦታ ሲሄዱ አልገባም አለች። ይኸውልህ ዲሲፕሊን የሌለው አሰልጣኝም አለ። አልጫወትም። ለምንድን ነው የማትጫወቺው? አሞኛል። ምን ነው ሲል 80 ሺህ ብር ካርታ ተበልቻለሁ፣ 80 ሺህ ብር ካልተመለሰ አልጫወትም አለች። ለቲሙ አስፈላጊ ልጅ ናት። ይሄ አሰልጣኝስ መጠየቅ የለበትም? አስበዋ። ስለዚህ ዞሮ እኛ አሁን እዚህ ጋር ክሬዲት ለማግኘት አይደለም፣
አላማችን ትውልድ ይዳን ነው። ተሰለፈች ቀረች በዛው ባቋሙ በቃ እና ወንድሜ ያው የህግ ባለሙያ ምን ይላል የሚለውን አብረን እንሰማለን። አሁንም ግን ደስ የሚል ነገር የህይወት መስዋዕት ይሄን ነገር ከጫፍ ሳላደርስ አላቆመውም። የአካውንቴ ስለተዘጋ አካውንቴ ስለተከፈተ አይደለም። እነ ብሩክ ኒውስም እግዚአብሔር ይስጣቸው እነ ብሬም እየተባበሩ ነው የሚገኙትና ያን አካውንት ለመመለስ ከአካውንት ጋር አይደለም ኬዛችን። ዋናው ትውልድ ይዳን። ትልቁ ነገር ግን እንድታውቁ የሚገባው ሴት ለሴት ግንኙነት የሴት እግር ኳስ ጨዋታ ውስጥ አለ የለም አለ የሚለው ነገር ሁሉም ተስማምቶበታል፣ ሁሉም ተማምሮበታል። መፍትሄው ምንድነው ወደሚለው ደግሞ መሄድ አለብን ብዬ ነው የማስበው። አመሰግናለሁ። መልካም እናመሰግናለን። ያው ዘርዘር አድርገን ምን ያህል ጌታቸው የገለጸልን አጠቃላይ ይህንን መረጃም ይፋ ያደረገው እሱ እንደሆነ በዚህም መጠን እንግዲህ ያው እኔም ይሄን ውይይት ሲያዘጋጅ የመጀመሪያው ነጥብ መረጃውን ማውጣት ለምን አስፈለገ፣ ሁለተኛው ነጥብ በተለይ አሁን ላይ ይሄ ሁሉ ጊዜ ላይ ያው ህግን አለማወቅ ከተጠያቂነት አያድንም አይደል የሚባለው መርሁ እንዲህ አይነት ነገር እየታወቀ ዝም ያሉ አካላትም ዝም ያሉ ሰዎችም ለምን ከዛ በኋላ ደግሞ በፐርሰንት ቅድም ምን ያህል እንዳያሉ 80% ያ ማለት በአሰልጣኞች ወይም በአንድ ቋሚ አሰላለፍ ውስጥ 11 ተጫዋች ካለ 8-9 እንደዛ አይነት ነገር ብሎ ሲመጣ ምን ያህል አደገኛ እንደሆነ ከዛ ባሻገር ደግሞ የኢትዮጵያ ሴት እግር ኳስ ላይ መቃብር ላይ ቆመን ነው ይሄን ውይይት እያደረግን ያለ ነው። እሱም ራሱ እንደ አደጋ ይወሰዳል። ከዛ ውጪ እኔ ሁለት ስጋቶች ትናንት አንድ የስፖርት ጋዜጠኞች ከኔ ጋር ነበሩና እያወራን ሁለት ነገር አለ። ይሄ ነገር አንደኛ ፕሮሞትን በደንብ እንዳይደረግ ሌላ ብዙዎችም አሉ በዚህ ልክ ይሄን ነገር እንደ ሀገርም ደግሞ ሚዲያዎችም የውጭ ሚዲያዎችም ኢትዮጵያ ብሔራዊ ቡድኗም ወይም የሴት እግር ኳሷ እንደዚህ ነው ቢባል እቺ ሀገር ከእምነት ጋር በተያያዘ ከ80 ከመቶ 90 ከመቶ በላይ አማኝ አላት የሚባል ብዙ ጠንካራ የማህበረሰብ ግንባታዎች ያሉን እንደመሆኑ ከዛ ውጪ ደግሞ ሌሎች ደግሞ በዓለም አቀፍ ደረጃ ይሄንን ነገር ፕሮሞት የሚያደርጉ ፈንድ የሚያደርጉ ገንዘብ የሚያደርጉ ደግሞ ጭራሽ ደግሞ እነሱ ለፈንድ እንዳይጠቀሙበትም ከፍተኛ ፈሰስ እንዳልከው ነው። ሰዎችን ግለሰቦችን አታክ ሊያደርጉ ይችላሉ። መረጃውን ያሰራጩትን በዚህ ዙሪያ ላይ ያሉትን የደገፉትን እንደገና ደግሞ እነዚህም ጥቆማም እና ብዙ ያው እናውቀዋለን ብዙ አይነት ቼን የፋይናንስ አቅም አላቸውና ብዙ ነገሮች ሊመጡ ይችላሉ። ከዛ ባሻገር ግን ትልቁ ነገር ዋናው ነገ ማነች እናት ሴት ልጆችን ወደ ሜዳ የምትልከው ሁላችንም እዚህ ጋር ሆነን ስናየው ማን ነው ደፍሮ ልጄ ትሂድ ትጫወት ብሎ እግርሽን ነው ምልሽ ከዛ በኋላ ከቤት እንትን እንዳትይ አርፈሽ ቁጭ በይ ይመጣል። የሳሳው ስፖርታችንን ጭራሽ ደግሞ መቃብር ጫፍ ላይ ሆነን ቀብረን እንደመለያየት እንዳይሆን መፍትሄ የሚያስፈልገዋል፣ ጥንቃቄ የሚያስፈልገዋል። እንደተባለው ደግሞ ቅድም የመንግስት አካላትም በዚህ ደረጃ ላይ ዝም ካሉ በኋላ መረጃው ሲወጣ ደግሞ ይሄም ራሱን የቻለ መነጋገሪያ ነገር ነው። ለምን እስከዛሬ የሚለውና እንደው ብሬ ይሄን ጉዳይ ሁሉ ነገር መቼም በዚህ ሁሉ ዓመታት ውስጥ እንዴት ቻላችሁት ነው የሚለው ወይስ መረጃው ነበራችሁ ወይስ ያለው ነገር ለማውጣትስ ምንድን ነበረ አስቸጋሪ የነበረው? አሁን በቀደም ለታ አሰልጣኝ መሰረት ማንኒን ቃለ ምልልስ ሰምቼው ነበር። ቃለ ምልልሱ ላይ አንድ ነገር አየው። ምንድነው ቃለ ምልልሱ ላይ ያየሁት ነገር እንሰማለን ግን ማስረጃ የለንም አይነት ነው። እንሰማለን እና እንደው እስቲ ጠቅለል ያለው ነገር በዚህ ጉዳይ ላይ መረጃውም ከወጣ በኋላ አንተም እንዳሰልጣኝ ልጆቹን በቅርበት እንደመከታተል እንዴት ተመለከትከው? እንዴት አየኸው? እውነታው ምን ያህል ባለው ደረጃ ነው? ከመጀመሪያው መናገር ስፈልግ አዝናለሁ እንደ አንድ የደከመ ባለሞተኛ እንደ አንድ አበባዮሽ ሆየ ሆየ ብሎ የሰውን ደጅ አጥንቶ ኳስ ግዙልኝ ብሎ ዛሬ ላይ እግር ኳሱ ደግሞ ከዚህ በላይ መሆን አለበት፣ የአፍሪካ ዋንጫ ንቀን ለዓለም ዋንጫ መብቃት አለብን ብለንም እንደሚያስብ በዚህ ጉዳይ ለመነጋገሩን አዝናለሁ። እዚህ ድርጊት ውስጥ ያደረጉትም ቅድም አንተ ያልከው ነው። በሴቶች እግር ኳስ መቃብር ላይ ሆነን ምክንያቱም እንከን ስላለው ይሄኛው ደግሞ ሲጨመርበት ምን ያህል እንደሆነ ይሄኛው ጉዳይ ላይ ማዝኖ ምናልባት አሁን ምን ያህልም የሄደበት እንደገና ደግሞ እነ ሶፊያነስ ከእሱ ተቀብሎ የሄደበትን እንዲህ አይነት ጠንካሮች እንደዚህ ራሳቸውን አጋልጦ የሚሰጥ ሰዎች ቢኖሩ ኑሮ ከዚህ በላይ ነገሮች ይወጡ ነበር። ከዚህ በፊትም እነ አስፋውም እንደገና ደግሞ እነ ዳግምም
ሞክሮታል። ግን ጫና ሲበዛባቸው ዱላው ሲበዛባቸው ነው የተውት እንጂ እኛ ምን ሞካክራለን ነበረ ወይ? ምንም ጥያቄ የለው። በጆሮአችን እንሰማለን፣ መረጃዎች አለን። ኮች እንዳለችው ማስረጃዎች የለውም። ሁለተኛ ነገር ደግሞ በእንደዚህ አይነት ነገር ላይ ደግሞ ተጠያቂ የሆነ ሰውም እናውቃለን። አይቶ ይሄ ጉዳይ እንዲህ ነው ሲል ግን በአይን ነው ያየው፣ ብቻውን ነው። ከዛ ከተረፈ በህግ ከፍተኛ ፍርድ የተፈረደበት ሰው አለ። ያ ደግሞ ፍራቻ ውስጣችንም አሳድረ መኖር እንፈልጋለን፣ መስራት እንፈልጋለን፣ ባለን ነገር ለምን አናረግም የሚለው ነገሮችና እንደ ሀገር ደግሞ በተለይ ኢትዮጵያኖች ጽዩፎች ነን። በዛ ላይ ደግሞ ባህላችን ወጋችንም አይፈቅድም። እኔ 1-3 ጊዜ አሜሪካ ለመሄድ በጣም ሞክሬያለሁ። ይህንን ድርጊት መጀመሪያ ሲጀመር በቤታቸው ነጮቹ ምዕራቦቹ ይቃወሙታል። ግን ቅድም አንተ እንዳልከው ይሄ በኔጌቲቭ ምንድን ነው የሚባል በኔጌቲቭ ማስታወቂያ የሚባል ነገር አለ። በፖዚቲቭ ማግኘቱን ስለማይቻል በኔጌቲቭ ታውቆ እያለ እየበዙ ሲሄዱ የህግ ማዕቀፍ ውስጥ ገባና ምን አሜሪካ ሲሄድ ካየሁት 3 ዓመት እያለሁ በተለይ ሁለቱ ላይ የታዘብኳቸው አንደኛው በጣም እየጋበዘን ቤቱ በጣም እንትን አድርጎ ወንድ ልጁ መጥቶ ግን ከዛሬ በኋላ ፍቅረኛዬ ነው ወቀው ብሎ ሲሄድ ምንድን ነው ሲባል እንዲህ ነው። በሁለተኛ ጊዜ ደግሞ ቺካጎ ላይም በተደረገው ስንሄድ ሴት ልጅ ማም በቃቺ ለእኔ ፍቅረኛዬ ነች ምናምን ብላ ነው የሄደችው። እና አሁን ህዝቡ መቃወሙ፣ ህዝቡ መጸየፉ አሁን በሴቶች እግር ኳስ ላይ ሰሞኑን ሰው የሚያደርገው ትክክል ነው። ምክንያቱም አልለመደውማ። ልክ እንደ ነገ ልክ ሴት ልጅህ እንዳልኩ አይነት ነገር እንዳይፈጠር እግር ኳስ አሁን ትልቁ ነገር ምንድን ነው 80-90 ምናምን ፐርሰንት ምናምን ቢባል እሱ ጥናትና ምርምር ይፈልጋል። ግን 1% ቢሆን 2% ቢሆን የክፉ መንፈስ እንደገና ደግሞ የአጋንንት መንፈስ መሆኑ ሁላችንም እዛ አካባቢ ላይ ያስማመናል ብዬ አስባለሁ። ከዛ በተጨማሪ ደግሞ የሴቶች እግር ኳስ ብቻ ነው ወይ ፋብሪካው እሱ ነው ወይ? እነሱ በሚዲያ በጣም እውቅናም ስላላቸው፣ ሁለተኛ ነገር ደግሞ በቀላሉ ህብረተሰብ ውስጥ ስላሉ፣ ህብረተሰብ ውስጥ ያልሆኑ በየጓዳችን በየጉድጓዳችን በየትምህርት ቤት ተቃዋሙ በተለያየ እንደውም ሰሞኑን ትምህርት ሚኒስቴር እነዚህ መጤ አስተሳሰቦችን ከዚህ በኋላ አይከበሩም ቫለንታይን ዴይ ምናምን የሚባሉት ነገሮች ሁሉ ቀርቷል። እና አንዳንድ ቦታዎች ወደዚህ የፈለሱት ከእግር ኳስ ውጭ ያሉት ሰዎች ናቸው። እግር ኳስን እንወዳለን። እግር ኳሱ ደግሞ ምን ተመቸ? በተለይ አንድ አይነት ቦታ ላይ ተተኛለ፣ አንድ አይነት ቦታ ላይ ሰብሰብ ትላለ። ለእንደዚህ አይነት ነገር ምቹ ሆነና ዛሬ ላይ እዚህ ደርሷል። ይሄ ዛሬ ላይ መድረሱ ደግሞ ልክ እንደምን ያህል ደግሞ በቂ መረጃ የለንም፣ በቂ ማስረጃ የለንም። እንደገና ደግሞ አሰልጣኝ እንደመሆናችን በተለይ ወንዶች ነን። ወንዶች እንደመሆናችን መጠን ጥንቃቄዎችን እናደርጋለን። በእርግጥ እኔ ጋር ያርጉ አያርጉ ምናልባት ጉዳዩ ነገ የሚጣራ ቢሆን ህግና ስርዓትን እንደገና ደግሞ ሙያን ባስከበረ ስራ ነው የምሰራው። የሚደረጉት ነገሮች ግን ስውር በሆነ ነገር እጅግ በጣም ረቂቅ በሆነ ነገር ነገሮችን በማትመለከትበት ያው ከጊዜ ወደ ጊዜ የሆነ ህግ ስታስቀምጥ ረቂቅ የሆነ ነገሮችም ደግሞ ይፈጠራሉ። እነዚህ ነገሮች ተፈጥሮ ሊሆኑ ይችላሉና ዞሮ ግን አሁን ያሉት ወጣቶች ላይ ደግሞ ብቻ ባናተኩር። አሁን ከጊዜ ወደ ጊዜ እያየን የመጣናቸው በፊት የምናመሰግናቸው እግር ኳሱን አቆሟል፣ ለዚህ ደረጃ አብቅቷል ምናምን ሲባል ታላቋ ሰሚራ ካማል ደውላልኝ ነበር በቀደም ዕለት ይህን ጉዳይ እሱ ከፈነዳ በኋላ የዛን ሰዓት ላይ ከብሔራዊ ቡድን የተቀነሰች ልጅ አለች። አሁን መልሳ ደግሞ የክለብ አሰልጣኝ የሆነች ልጅ አለች። መልሳ ደግሞ በዚህ ሰዓት ሲያቋ አሰልጣኝ ክለቡ ደግሞ ያገለላት ልጅ አለች። አይሆ እንግዲህ የመጣው ኬት ነው ማለት ነው ከመጀመሪያው እንደሆነ። ስለዚህ ይህንን ነገር አሰልጣኞች የዛን ጊዜ የነበሩት አውቆ ስለነበረ ከብሔራዊ ቡድን ውጭ እንዳደረጓቸውላ ይሰማሉ። እና እንዲህ ይሄ በጣም ማህበረሰብን የማይወክል ኢትዮጵያኖችን የማይወክል እኛን የማይወክል አይነት ነገር ስለሆነ በሙያዬ በጣም የምከበር በሙያዬ በሄድኩበት ጊዜ ኮች እንደዚህ እየተባልኩ መሄድ የነበረው ሰሞኑን በጣም የሚወዱኝ እባክህ ይሄ ነገር እውነት ነው እባክህን የሚሉ በጣም ደግሞ በፊትም በእኔ ደግሞ ሁሉም ሰው እምነት ይኖራል እኔን ደግሞ ይደግፋል ማለት አይደለም የግብረ ሰዶማን አሰልጣኝ ይለዋል። ሲሪየስ ነው። ይሄ ማለትም እንግዲህ ምን ብለህ ትመልስለታለህ? ህብረተሰቡ ቁጣውን አሳርፏል። በየትኛውም ቦታ ላይ ስትሄድ ተጸይፏቸዋል ምናምን በቃ በጣም እጅግ በጣም። ስለዚህ አሁን ደግሞ ምን ልናደርግ ነው?
በክለቦቻችን ላይ እንደገና ደግሞ በተጫዋቾቻችን ላይ የስነ ልቦና ጫናዎች ምናምን አሉ። መቻል አለባቸው። ቅድም እሱ ብለዋል። ምክንያቱም አጠገቤ የነበረውን ስትጸይፍ አጠገቤ የነበረውን ነገር ብታረግ አሁን አንዳንድ ጊዜ ስትሰማ አንደኛዋ ተጸይፋ ለአሰልጣኛዋ ስታቀርብ አንቺ ነሽ እንደውም ይሄንን ነገር ያረግሽው ብሎ ተፈርዶባታል ላለው እና ይሄ ግራ የገባው አይነት ነገር ስለሆነ ዞሮ ዞሮ ይሄ አስቸጋሪ ነው። እኔ እግር ኳስ ተጫዋቹ ብቻ ላይ ሳይሆን ከእግር ኳስ ተጫዋቾች ውጭ ቅድም እሱ ብሏል። የአንድ ክልል ስንሄድ እኮ ስሙን በተደጋጋሚ ይጠቀሳል። እዛ አካባቢ ላይ የቤት ኪራይ ተፋፍሟል። ኃይለኛ ክፍያ አለው። ሲመላለሱ ለምንድን ነው ዝም ያለው? ዛሬ ለምን ድንጋይ ይወረውራል ህብረተሰቡ? እንደገና ደግሞ እዛ ቦታ ላይ ደስታ ሲኖር ፌሽታ ሲኖር ምን ሲደረግ ለምን ለፖሊስ ጥቆማ አላደረግንም? አሁን ሰሞኑ የነበረው ጥሩ ነው ከተነካካ በኋላ አይደለም እና ይሄ ነገር እያደረ መጥቶ አስቸጋሪ ነገር ሆኗል። ዞሮ ዞሮ እኔ አሁን በጣም መወዶ በጣም ደስ የሚለኝ ሂድ ብባሉ እንኳን ታስታውሳለህ አፍሪካ ዋንጫ ካለፍን በኋላ ደደቢት 20 ሺህ ብር የአብርሃም ተክለ ሃይማኖት ምክትል እንደሆን ተጠይቅ ያለው 2500 ብር ነበር ንግድ ባንክ የሚከፍለኝ። በፍጹም ግን ይሄንን ዳር ሳላደርስ ዝም ብዬ ጀማምሬ አልሄድም ብያለሁ እና አሁን ሳይሆን ትንሽ በእኔ በኩል ማፈር ያለው የሴቶች አሰልጣኝ መሆን ኩራት መሆን ነበረበት ብዬ ነው የማስበውና አስቸጋሪ ነው ብዬ ነው የማስበው። አመሰግናለሁ አሰልጣኝ ብርሃኑ ግዛው። እንግዲህ ይህን ሁሉ ካየም በኋላ ደግሞ ወደ ህግ አግባቡ ብንሄድ ደግሞ ጥሩ ነው። አጠቃላይ መረጃውን ከማሰራጨት ብሎም ደግሞ ተግባሩ እንዲሁም ደግሞ እነዚህ የሚመለከታቸው አካላትም በየደረጃው ያሉ እስከ ዛሬ ድረስ በዚህ ደረጃ መምጣቱ አሁን ላይ ደግሞ የሚጠበቀው አደጋውም ጭምር ከባድ ነውና ከህግ አንጻር እስቲ ነው ጠበቃና የህግ አማካሪ ጥጋቡ ደሳለኝ እንግዲህ ድርጊቱ ምንድን ነው ወይም የተፈጸመው ነገር ወንጀል ነው ወይ ብለን ካየን ያው በወንጀል ህጋችን ላይ በግልጽ እንደተመለከተው ለህብረተሰብ ሞራል ተቃራኒ የሆነ ድርጊት መፈጸም በማንኛውም ሁኔታ አንድ ማስረጃ ቢቀርብበት በቂ የወንጀል ተግባር ነው የወንጀል ድርጊት ነው ተብሎ በግልጽ እንደ ድርጊቱ እንደ ሁኔታው አፈጻጸም የሚለያይ ሆኖ ድርጊቱ ብዙ ስለሆነ ማለት ነው ከ5 ዓመት እስከ 25 ዓመት ያስቀጣል። ከ5 ዓመት እስከ 25 ዓመት ባለው እስራት ያስቀጣል። ለምሳሌ ለህብረተሰብ ሞራል ተቃራኒ የሆነ ድርጊት ብሎ የወንጀል ህጋችን ያስቀመጠው ብዙ ሆኖ ግን ለምሳሌ ራቁት ዳንስ ሊሆን ይችላል። ከተቃራኒ ጾታ ጋር በቀጥታ ወሲብ መፈጸም ሊሆን ይችላል። ወይም ደግሞ አሁን የምንለው ጾታዊ ያልሆኑ ወይም ደግሞ በተፈጥሮም በህግም ያልተፈቀደ ግንኙነት ለምሳሌ መሳሳም ሊሆን ይችላል ከተቃራኒ ጾታ ጋር ማለት ነው፣ ከተመሳሳይ ጾታ ጋር ማለት ነው። ስለዚህ እነዚህ ለህብረተሰብ ሞራል ተቃራኒ የሆነ ድርጊት ማለት ይህን አይነቱ ይገልጸዋል ማለት ነው። ለምሳሌ አንድ የአእምሮ የጤና እክል ያለበት ሰው ራቁቱን ቢሄድ ወንጀል አይሆንም። ጤነኛ ሰው ግን ራቁቱን ቢሄድ ወይም ደግሞ ከፍ አድርጎ የራቁት ዳንስ ወይም ሌላ አይነት ነገር ቢፈጽም ለህብረተሰብ ሞራል ምክንያቱም ህብረተሰብ ባኗኗሩ በወጉ በስርዓቱ በባህሉ መከበር አለበት። ደግሞ ተገቢ ያልሆኑ ድርጊቶች መፈጸም የለባቸውም። ስለዚህ አሁንም ከተመሳሳይ ጾታ ጋር ወሲብ መፈጸም ወይም ደግሞ ለምሳሌ መሳሳም ሊሆን ይችላል ወይም ደግሞ ወደ ግንኙነት የሚመሩ ነገሮችን ጾታዊ የሆኑ ነገሮችን ከተመሳሳይ ጾታ ጋር መፈጸም ግልጽ የሆነ ለህብረተሰብ ሞራል ተቃራኒ የሆነ የወንጀል ተግባር ነው። አሁን ምን ያህል ያቀረበው እንግዲህ በነገረን መሰረት አንድም ማስረጃ ቢቀርብ ድርጊቱ ለመፈጸሙ ድርጊቱ ለመሆኑ ማሳያ ነው። ሁለትና ከዚያ በላይ ማስረጃዎች ደግሞ መኖራቸው መቅረባቸው መገኘታቸው ድርጊቱ ለመፈጸሙ በቀጥታ እንዳይስተባበል ግልጽ የሆነ ማረጋገጫ ይሰጣል። ሁለትና ከዚያ በላይ ማስረጃ ከቀረበ በአንድ ጉዳይ ላይ እንዳይስተባበል ውሸት ነው እንዳይባል ስም ማጥፋት ነው እንዳይባል ማረጋገጫ ሆኖ ያገለግላል። በወንጀል ስነ ስርዓት ህጋችን ላይ በግልጽ አንድም ማስረጃ ድርጊቱ ለመፈጸሙ የወንጀል ተግባር ነው ተብሎ ድርጊቱን የፈጸመው አካል ተከሳሽ ወይም ጥፋተኛ እንዲባል አንድ ማስረጃ ከቀረበ በቂ ነው። ሁለትና ከዛ በላይ ደግሞ ከቀረበ ቅድም እንዳልኩ
ግልጽ የሆነ ማረጋገጫ ነው። ነገሩ እንዳይስተባበል የወንጀሉ ፈጻሚዎች በፈጸሙት የወንጀል ተግባር እንደየተሳትፏቸው መጠን ማለት ነው። ወንጀል ተሳትፎ አለው። የመራ ያስተባበረ፣ የመከረ፣ ሀሳብ የሰጠ ምን ችግር አለው ኖርማል ነው ብሎ ምክር የሰጠና በቀጥታ የፈጸመ ሁሉ እንደየወንጀል ተሳትፎ ጥፋተኛ የሚባሉበት ሁኔታ ነው። ስለዚህ ይሄ የሆነው ያው የተመሳሳይ ጾታ ግንኙነት ደግሞ ለህብረተሰብ ሞራል ተቃራኒ የሆነ ተግባር ነው። ስለዚህ ይሄ በግለሰብም በማህበረሰብም ከፍተኛ ወንጀል ነው። እንደው በጣም ደግሞ አስፍተንም ካየ ነው ቀደም እንዳልከው ሱሬ አንደኛ የስፖርቱን ዘርፍ የሚያከስመው የሚያቀጭጨው የሚያዘጋውም ሊሆን ይችላል። ለምሳሌ ይበልጥ ኮች አንተ ታውቀዋለህ፣ ምናልባትም ከፊፋ ከካፍ የምናገኛቸውም የአቅም ግንባታ የፋይናንስ ድጋፎችም ካለ ያን ሁሉ የሚያስቀር የሚያዘጋ በዓለም አቀፍ ደረጃ ኢትዮጵያ ንቁ ተሳታፊ እንዳትሆን ከውድድር ዓለም ሁሉ የሚያዘጋን ነው። ምክንያቱም ስፖርት በባህሪው ሴንሴሽናል ነው። ትንሽ ነገር ያዘገዋል፣ ከውድድር መድረክ እንድንርቅ ያደርገዋል። ለምሳሌ አንድ ሀገር የኢኮኖሚ ስብራት ቢያጋጥማት በብድር በልማት አጋርነት ይሞላል፣ ይሻሻላል። የሆነ የጸጥታ ችግር ቢያጋጥም በተለያየ ከጸጥታ አጋሮች ጋር በሚሰራ ትብብር የጸጥታ የፖለቲካ መረጋጋት ስራ ይሰራል። ይሄ ኖርማል ነው፣ የሚጠበቅ ነው፣ ያለ ነገር ነው። ስፖርት ግን በባህሪው ስሜት ተኮር ስለሆነ ወይም ሴንሴሽናል ስለሆነ እኔ አንደኛ በሀገር ውስጥ የሴት ስፖርት ዘርፍን የሚያቀጭጭ ከፍተኛ ተጽዕኖ የሚያመጣ ወላጆችም ልጆቻቸውን እንዲልኩ ምክንያቱም እዛ የሚሄደው ነገ ሀገር ተረካቢ ሆኖ በስፖርቱ ዘርፍ ግንባር ቀደም እንድትሆኝ ሳይሆን ለሌላ ተልእኮ ነው የሚል ስም ያሰጣል። ወላጅ አምኖ ልጆቻቸውን አይልክም። በሂደት ስፖርቱ እንዲከስም ያደርጋል ማለት ነው። ሁለተኛ ደግሞ ቅድም እንዳልኩት የልማት ፋይናንስን ከተለያዩ ዓለም አቀፍ ተቋማት ኢትዮጵያ አባል ከሆነችባቸው የስፖርት ተቋማት ላይ እንድንወጣ ከፍተኛ የሆነ ስብራት፣ የገጽታ ጉድለት ወይም ደግሞ ኢትዮጵያ በመልካም ስም የገነባቸውን ስም እንግዲህ በአትሌቲክሱም ከና አበበ ቢቂላ ደግሞ ጀምሮ እስካሁን ባለው በስፖርቱም ያው ውጤታማ በጣም ግንባር ቀደም ከኋላችን ተነስቶ የቀደሙን ሀገራት ቢኖሩም በካፍ ከመሰረቱት ከነ ክቡር ይድነቃቸው ተሰማ ጀምሮ ኢትዮጵያ መልካም ስም የተሻለ ክብርና ደረጃ አላት። ያንንም ሁሉ የሚንድ ነው። የልማት ፋይናንስን የሚያስቀር ከዓለም አቀፍ የውድድር መድረኮች የሚገፋ እና ስፖርቱ ከናካቴው በቃ ታሪክ ሆኖ እንዲቀር የሚያደርግ ተግባር ነው። የሆነ ሆኖ ግን የተመሳሳይ ጾታ ግንኙነት ወይም ሪሌሽንሺፖቹ ድርጊቱ አልተፈጸመም ሊባል አይችልም። በበቂ ማስረጃ እስከቀረበ ድረስ ጉዳዩ ምርመራ ተደርጎበት የወንጀል ምርመራን የማድረግ ስልጣን በሕጉ የተሰጠው ፌዴራል ፖሊስ ነው። በፍትህ ሚኒስቴር ከሳሽነት ጉዳዩ ወደ ፍርድ ቤት ሄዶ ነገሩ በእንጭጩ ሊቀጭ ይገባል። 26 ሰው ወይም 30 ሰው ወይም ከዛ በላይ ቁጥሩ አነስተኛ ነው ባይባልም ግን ስር እየሰደደ ባህል እንዳይሆን ለህብረተሰብ ሞራል ተቃራኒ የሆነ ድርጊት መፈጸም የተባለው ህጋዊ እንዳይሆን ወይም ደግሞ መደበኛ እንዳይሆን እና ባህልን እሴትን እንዳይበርዝ እና በስፖርቱ ዘርፍ አካባቢ ያለውን መልካም ስምና ክብር እንዳያጎድፍ ይሄ ነገር በቂ ማስረጃ የቀረበበት ከሆነ ቅድም ባልኩ ለህብረተሰብ ሞራል ተቃራኒ የሆነ ድርጊት መፈጸም ወይም ደግሞ የተመሳሳይ ጾታ ግንኙነት መሳሳምም ቢሆን ማለት ነው የተመሳሳይ ጾታ ግንኙነት በሚለው በግልጽ በወንጀል መክሰስ ይቻላል። ብቻ ጉዳዩ በተያዘው ማስረጃ ተዳፍኖ ተስተባብሎ ሰሞነኛ ሆኖ እንዳይቀር ነው እንጂ ከወንጀል ኤሌመንት አንጻር ካየነው ግልጽ ማስረጃ የቀረበበት ስለሆነ የድርጊቱ ተሳታፊዎችን በተሳትፏቸው መጠን ጥፋተኛ ማስባል ይቻላል ለማለት ነው። ጥጋቡ እንደው እዚህ ጋር በተለይ ሲዲ ስፖርት ግርማቸውን ነው እንደም ሶፎንያስ ከዛም ደግሞ ምን ያህል ጌታቸውም ወደ 3 ይመስለኛል አዲስ አንድ ሌላ አንድ ጠበቃ አንድ ደግሞ ምናምን ሶሻል ሚዲያ ላይ
ይሄን መረጃ ያወጡት መከሰስ አለባቸው፣ ህግ ፊት መቅረብ አለባቸው እየተባለ ነውና እነ ሶፎንያስም ምን ያህልም ህግ ፊት የሚያስቀርባቸው ጉዳይ ይኖራል። የማንኛዎቹ ይሄን መረጃ አሁን ምን ያህል ማውጣታቸው ለምን ወጡ ብሎ የሚከራከሩ የህግ ባለሙያዎችም ሌሎችም አሉ። አይ በነገርህ ላይ በወንጀል ህጋችን ብቻ ሳይሆን በብዙ ህጎቻችን ውስጥ አብዛኛው ሰው አይረዳውም እንጂ ዜጎች የመተባበር ግዴታ የሚባል አለብን። የመተባበር ግዴታ ለምሳሌ አንድ ሰው ከዚህ ወጥቶ ወደ መንገድ ስትሄድ የሆነ ሰው አሞት ወድቆ ብታገኝ ያንን ማለፍ ነው እንደውም የሚያስጠይቀው። የመተባበር ግዴታ አለብን። ይሄ ደግሞ ለህብረተሰቡ ሞራል ተቃራኒ የሆነ ወይም የተመሳሳይ ጾታ ግንኙነትን ህግ ተጥሷል፣ የህብረተሰቡ እሴት፣ ሞራል፣ መልካም ባህል ተጥሷል፣ ስለዚህ ጥፋተኛ ሊባሉ ይገባል። የድርጊቱ ተሳታፊዎች በፍትህ አደባባይ የእጃቸውን ሊያገኙ ይገባል። ብቻ እንግዲህ ያው በኢትዮጵያ ምድር ከፈጣሪ በታች የዜጎች ባላደራ ፍርድ ቤት ነው። የመጨረሻችን ፍትህ ሰጪ ፍርድ ቤት ነው። ጉዳያቸው ተጣርቶ በሚመለከተው አካል ወደ ፍርድ ቤት መሄድ አለበት ብሎ መቀስቀስ፣ ማሳመን፣ ኃላፊነትን መወጣት እንጂ የወንጀል ተግባር ነው ተብሎ ወይም ስም ማጥፋት ነው ተብሎ የሚያስጠይቅ አይደለም። ስለዚህ ጉዳዩን በተነሳሽነት በግንባር ቀደምትነት ይህንን ኃላፊነት ይህንን የቤት ስራቸውን መስራታቸው የሚያስወድስ የሚያስመሰግን ያው ይህን አይነቱ በአገር አቀፍ ደረጃ እንዲህ አይነቱን ተልእኮ የሚወጡ ጋዜጠኞችም ሙያተኞችም ግለሰቦችም ቡድኖችም ብዙ ጊዜ የማሞገስ የማመስገን እውቅና የመስጠት ባህላችን ደካማ ሆኖ እንጂ እውነት ለመናገር በመልካም ስም እና ክብር የሚያስጠራቸው ካልሆነ በስተቀር የወንጀል ወይም ስም ማጥፋት ነው ተብሎ የሚያስጠይቃቸው አይደለም። ኮሚትመንትን ኃላፊነትን እንደ መወጣት ነው የሚያሰኘው። እንዴት ይሆናል ግን ከተባለ አንደኛ ጉዳዩን ለፌዴራል ፖሊስና ለፍትህ ሚኒስቴር በመስጠት በዛ ጉዳዩ ተቋማዊ ሆኖ ጉዳዩ በዛ እንዲሄድ ማድረግ ይቻላል። ሁለተኛ ደግሞ አንድን በሀገር የተፈጸመ ወይም ማህበረሰቡ ላይ የተፈጸመን ድርጊት ፕሬዠር ግሩፕ የሚባል አለ። የሚመለከተው አካል ተሰባስቦ ጉዳዩን ወደ ፍርድ ቤት መውሰድ ይቻላል። ስለዚህ እንኳን መረጃውን ይፋ ማድረጋቸው ቀርቶ ክስ ራሱ ማቅረብ ሁሉ መብት አላቸው እና የመተባበር ግዴታ የሚለውን የህጉን ኤሌመንት ወይም የህጉን ኃላፊነት ነው የተወጡት እንጂ ምንም አይነት ተጠያቂነት አያመጣባቸውም። መልካም አመሰግናለሁ። እስቲ አድማጮቻችን እስቲ ተንፍሱ እንጂ ይሳፈሩ። በቀጥታ 0116 3928 52 0116 3937 63 ላይ መደወል ትችላላችሁ። እዚህ ከኔ ጋር አብረውኝ ውይይቱ እየተሳተፉ የሚገኙት የቀድሞ የብሔራዊ ቡድን አሰልጣኝ የንግድ ባንክ ዋና አሰልጣኝ ብርሃኑ ግዛው፣ እንደዚሁም ምን ያህል ጌታቸው የህግ ባለሙያና ጠበቃው ጥጋቡ ደሳለኝ ነው ከኔ ጋር ቆይታ እያደረጉ የሚገኘው። አድማጮቻችንን እናስተናግዳለን። መናኸሪያ ምልከታ ወቅታዊ ጉዳዮች ላይ የሚያተኩር ሳምንታዊ ፕሮግራም፣ ፖለቲካ፣ ኢኮኖሚና ማህበራዊ ጉዳዮች ይዳሰሱበታል፣ ይተነተኑበታል። ሐሳቦች በነጻነት በመናኸሪያ ምልከታ ይስተናገዳሉ። ጠንካራ ሙግት ይደረጋል። አድማጮች በቀጥታ በምልከታ ይሳፈራሉ። ዘውትር ዓርብ ከረፋዱ 4 ሰዓት እስከ 6 ሰዓት የመናኸሪያ ምልከታ። የፕሮግራሙ አዘጋጅና አቅራቢ ሱራፌል ዘላለም። የመናኸሪያ ምልከታ